ሃይ የኔ ውድ እንዴት ነህ? ምን ነው ሰው አለ? የለም ማንም የለም። ግን እንዴት መጣሽ? መጣሁ። ደውዬልህ ነበር እንዴ? ደውዬልህ ነበር ጠዋት። ማንም የለም ብቻዬን ነኝ ደብሮኛል ምናምን አልከኝም? እኔ አይነን ገለጥ አድርጉና በደንብ ተመልከተኝ። ይሄን ማሽን ቀጠን ያልኩት እኮ አሁን እኔ እንኳን የወለደሽ ቀርቶ እኔ አሁን እንደኔ እንደዚህ አይነት ሸንቃጣ ሴት ከየት ታገኛለህ? እስኪ ተመልከተኝ። የምሩኝ ነው አምሮብኛል። ምንድነው እሱ? አይኔን እያየህ አውራኝ። አይኔን እያየህ አውራኝ። አይኔ ያስፈራል። አይኔ ያስፈራል። በግድ ነው። አይኔ ያስፈራል። ፈርተክ ነው? አዎ አይንሽ ስለቀላ ፈርችሻለሁ እኮ። ችግር የለውም ምንም ኖርማል ነው። ሴት ልጅ እኮ ነኝ። ማነው የሚያንኳኳው? ቆይ ልክፈት። እኔ ራሴ ነኝ ከፍታለሁ። እኔ ከፍታለሁ። ኧረ እኔ ራሴ ነኝ የምከፍተው። ሲጀመር አንተ አትከፍትም። ካሁን በኋላ እኔ የፈለግከውን ነገር አድርግልሃለሁ። ልቀቀኝ እራት። እኔ ከፍትላለሁ። እኔ አባት መጣሁ። ማን ነው? ሃይ እንዴት መጣሽ? ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በድጋሚ ተመልሼ መጥቼላችኋለሁ። እንግዲህ ዛሬ በድጋሚ ስመለስ ወደ ውዱ ባለቤቴ ሆቴል ለመሄድ አስቤን የመጣሁትኝ እና አሁንም ያለው እዛ ነው። ወደ ሩሙ ግን ጠቃ አላልኩኝም። ጠዋት ደውዬለት ነበረና አልወጣሁም ብሎኛል፣ ደብሮታል መሰለኝ እና መልሼ ስደውልለት ከሰዓት አካባቢ ደግሞ ቅርብ ሰዓት ማለት ነው ስደውልለት ኧረ ሩም ነኝ የትም አልሄድኩም ብሎኝ ነበረና ለምን አልወጣም? ምን ሆኖ ነው? ደብሮታል ወይ ምናምን ብዬ አሰብኩኝና መጥቼ በቃ ፈታ ላድርገው ምናምን ኢንጆይ ለማድረግ መጣሁኝ። ከዛ ድብርትና ከዛ ሙድ ውስጥ ለማስወጣት አስቤ ማለት ነው። እና ያው ባሌም አይደለ ግዴታ ነው ሪላክስ እንዲያደርግ ለማድረግ የቻልኩትን ነገር ለማድረግ እሞክራለሁኝ። ፈቃደኛ ከሆነ ደግሞ አብረን ሞተን እንዲሁ ሪላክስ እናደርጋለን፣ እንወጣለን፣ እንዝናናለን ብዬ አስባለሁ። ፈቃደኛ ከሆነ ማለት ነው። አይ ካለኝ ደግሞ እዛው ውስጥ ሆነን እንግዲህ በደንብ ለማዝናናት እሞክራለሁ፣ ካለበት ሙድ አስወጣዋለሁ ብዬ አስባለሁ። እና እንግዲህ እሱም ደስተኛ ይሆናል ብዬ አስባለሁ። እና እውነት ለመናገር በጣም ናፍቆኛል እና ቆንጆ ቆይታ እናሳልፋለን ብዬ አስባለሁኝ። እና የኔ ውድ ባል እንደዚህ አይነት ነገር ደግሞ ሲያሳልፍ በቃ መተው አቃተኛ ሆነ። አሁን ደግሞ በቃ ታውቃላችሁ አንጀቴን አንሰፈሰፈው እና ለምን አላዝናናውም ብዬ እዚህ ያለበት ሆቴል ድረስ መጥቻለሁኝ ማለት ነው። እና ሩሙ ከኔ ትንሽ ወደዛ ራቅ ትላለች። እዛ ድረስ ሄጄ ሩሙ ድረስ ገብቼ ጥሩ ቆይታ እንዲኖረን ለማድረግ እሞክራለሁኝ። መቼስ የሆነ ነገር ሳይፈጠር ወይም ደግሞ ያስደበረው ሰው ይኖራል። መቼም አይጠፋም፣ አንዳንድ ሰዎች አይጠፉም። እና ለዛን የደበረው ወይም ያልወጣው ያለ ምንም ምክንያት መቼስ ሰው ቀኑን ሙሉ አንድ ሆቴል አንድ ሩም ውስጥ ብቻውን አይቆይም አይደለም። ስለዚህ ያን ነገር በማሰብ ለምን ፈታ አላረገው ለምን አልሄድም ብዬ ያለበት ድረስ መጥቻለሁ እና አብረን ጥሩ ቆይታ እናሳልፋለን ብዬ አስባለሁ። አውራለች እዚህ ነው ያለው እና ደርሰናል። እንግዲህ ጋይስ ሩሙ ድረስ መጥቻለሁ። አይ ቲንክ አትሳሳትኩኝም አይደለም? እንደዛ ነው ብዬ አስባለሁ። ሃይ የኔ ውድ እንዴት ነህ? ምን ነው ሰው አለ? የለም ማንም የለም። ግን እንዴት መጣሽ? መጣሁ። ደውዬልህ ነበር እንዴ? ደውዬልህ ነበር ጠዋት። ማንም የለም ብቻዬን ነኝ ደብሮኛል ምናምን አልከኝም? እኔ ሩታ ለምን የምትዋሽው? እኔ ጋር ደውለሽልኛል እንዴ? ጠዋት ደውዬልህ ነበር እንዴ? ምን ነው ደውለሽልኝ? በእንቅልፍ ልብ ነው ያወራኸኝ? በእንቅልፍ ልቤም አላወራሁሽም። እኔ እና አንቺ ሲጀመር ስልክ አላወራንም ዛሬ። ኧረ በስመ አብ። ምን ሆነህ ነው? ግራ ያጋባሽ ነው። በዚህ ሰሞን ግን በደንብ ነው ግራ ማጋባክ። በደንብ ነው። ችግር የለውም። ተረጋጋ።
እንዴት ነህ? ዋናው ደህና መሆንክ ነው። ዋናው ደህና መሆንህ ነው። ሰላም ነው። ሰላም ነው። ምን ነው? ሮሜ ድረስ መጣሽ ብዬ ነው። አልመጣም ብለሽ መጣሽ። ከትናንት ወዲያ ነው። ዛሬ ደግሞ መጣ። ምን ነው? እኔ የምለው አንቺ ነሽ ጤነኛ ያልሆንሽው፣ እኔ ነኝ ጤነኛ ያልሆንኩት። ግን ማለት እንዴት? ምን አጠፋው ደግሞ? አይ ግራ እያጋባሽ ነው። ብቻ ነገር ስራዎችሽ ግራ እያጋቡኝ ነው። ምንድን ነው ግራ የማጋባክ? ምንም ግራ የሚያጋባ ነገር እኮ አላደረኩም። ግራ እያጋባሽ ነው። ግራ እየገባኝ ነው። ብቻ የሰሞን ደግሞ በተለይ ግራ እያጋባሽ ነው። ምንድን ነው ግራ የማጋባ? ቆይ ማለት ቆይ ነው ያልገባኝም። እኔ ለአንተ አዲስ ሰው ነኝ እንዴ? ነው አዲስ ሰው ነሽ እያልኩኝ ሳይሆን የምታሳየኝ ባህሪ ግን ለእኔ አዲስ ነው። በቃ ተረጋጋና ቁጭ በል። እንደውም እና ቁጭ ብለን እናወራለን። ቁጭ ያለ ልጅ ያወራሽ አውሪኝ። እኔ ደግሞ ደክሞኛል፣ ቁጭ ማለት ፈልጋለሁ። እና ቁጭ ብለን እናወራለን እኮ። እንዴት መጣሽ? ለምን መጣሽ? ልትነግሪኝ ትችያለሽ? ኦኬ መምጣት አልነበረብኝም። አጠፋው። ቆይ ምን እያልከኝ ነበረ? ምን ስትለኝ ነበር? እስቲ ቆይ አሁን ማለት አለ ማለት ነው። ተረጋጋ። በቃ እሺ፣ አሁን ግራ አትጋባም። ተረጋጋና ቁጭ ብለን እናወራ ነው። አረፍ በል ዘጋ። እኔ ደክሞኛል። አብረን ቁጭ ብለን እናወራ ነው። ቁጭ በል እዚህ ጋር፣ ከዛ እናወራለን። የምታደርጋቸው ነገሮች በሙሉ ምንም ሊመጣልኝ አልቻለም። ምንድን ነው ሊመጣልኝ ያልቻለው? እሺ ያው ሁሉ ነገር ስለምንሽ እንትን ብለሽ አሁን ደግሞ ምንም ምን ያሁን ይኸውልህ፣ አልገባህም አንተ። ምንም አዲስ ነገር አላደረኩም እኮ። ምንድን ነው የተለየ ነገር አድርጋለሁ እንዴ? እሺ እንዴት መጣሽ? ለምን መጣሽ? በይኩሽ እንደልሽ ለምን መጣሽ? እንደደበረክ ሰምቼ መጣሁ። ማን ነው እንደደበረኝ ያለው? እኔ ደበረኝ ብዬሻለሁ። እና ታዲያ ኧረ ተው፣ ውሸት እየጀመርክ ነው። እኔ እና አንቺ ዛሬ ተደዋውለናል ነው አይደል? እኔ እና አንቺ ተደዋውለናል። በእንቅልፍ ልብ ነው ያወራኸኝ ወይስ ደንግጠህ ነው? ምን ተፈጥሮ ነው ያወራኸኝ እንደዛ ብለህ ነው ወይስ ስልክህ ሌላ ሰው አንስቶት ነው? የምሬ ነው። እኔ ደውዬልሃለሁ። ብቻ አላውቅም። ቢሆነ ነገር ጭንቅላታችን እንትን ብለናል። ወይ አንቺ ልክ አይደለሽም ወይ እኔ ልክ አይደለሁም። ግራ እያጋባሽኝ ያለሽ። ወይኔ አሁን እሺ፣ እኔ ልጨቀጭቅ አይደለም የመጣሁት። እሺ፣ ስለዚህ አሁን ይልቁን እሱን ተውና ማለት ነው። ይሄ ዝም ብሎ የማይሆን ጥያቄ አትጠይቅ። እሱን ተውና ይልቁንስ ማለት ነው ደህና ነህ? አሁን እኔ በዛ ከአንተ ደህንነት ነው የሚያሳስበኝ። ደህና ነኝ እግዚአብሔር ይመስገን። ክብሩ ይስፋው ለመድኃኒዓለም። ዋናው ደህና መሆን ደህና ነኝ። በጣም እሱ ነው የሚያስፈልገው። ሲቀጥል ደግሞ ማለት ነው ሰማኝማ፣ እኔ በጣም ደብሮኛል። አብረን ብንዝናና ነው የሚመስልህ? የትም ነው ደስ ያለ ቦታ ምንድን ነው? አንተ ምን ሆነህ ነው? ሚስትህ እኮ ነኝ። በደንብ ተመልከተኝ። እንደውም አላማረብኝም። እኔ አሁን የወለድኩኝ ይመስላለሁ? እንዲህ ሽንቅጥ ብዬ እንዴት ነው ያማረብሽ የኔ ሚስት? ቆነጀሽልኝ እኮ ነው የሚባለው። አይነን ገለጥ አድርጉና በደንብ ተመልከተኝ። ይሄንማ ሽንቅጥ ነው ያልኩት እኮ። አሁን እኔ እንኳን የወለደሽ ቀርቶ እኔ አሁን እንደኔ እንደዚህ አይነት ሸንቃጣ ሴት ከየት ታገኛለህ? እስኪ ተመልከተኝ። የምሬን ነው። አምሮብኛል። ምንድን ነው እሱ? ምን ሆነሃል? ይልቁንስ እንውጣና እንዝናና። እኔ በጣም ደብሮኛል። አልናፈኩም ደግሞ? እኔ ናፍቀኸኛል። ወተን መዝናናት ምናምን አለብን። አሁን እኔ ከዛ ድረስ አንተን ብዬ መጥቼ እንደዚህ አይነት ፊት ልታሳየኝ ነው እንዴ? ማነው እሺ ታዲያ ጠዋት ያወራኝ? ሩታ በእግዚአብሔር አታሳብጅን በእናትሽ ተይ። ምንድን ነው ማሳበድ? እኔ ምንም እኮ አዲስ ነገር አይደለም ያደረኩትኝ። ቆይ እኔ ተለየሁብህ ነው ወይስ አስደነገጥኩ? በቃ ውበቴ ነዋ። ታዲያ ምን ይደረግ? አሁን የወለደ ሴት መስላለሁ? አልመስልም። አትደንግጥ። ስማኝ፣ ብዙ አትደንግጥ እሺ?
ለካኪኝ አራት ለካኪኝ ታይበዛኝ ምንድነው እኮ በቃ እሺ ለካኪኝ ነው እሺ እኔ እንደዛ ማድረግ አልችልም ምን ነው እኔ እንደዛ መሆን አልችልበትም እኮ ችግሩ ቻፕስቲክ ይለቀቀብክ እሺ ተይኝና እንደዚህ እናውራ በቃ ታያጫውልሽ ነው ያለቅ ምንም ችግር የለውም እኮ የሆቴሉን ዕቃ አትስፈሪውልክ እኔ ተይው እኮ አታጨናንቅሽ በቃ እዛው ሆነሽ አውሪ እኔ ደግሞ አልችልም እዚህ ሆኜ ማውራት እኮ ታስነካክኝ አውሪኝ አልችልም ሩታ ደቀቀኝ ያሞቅሽኝ ነው ደቀቀኝ ምን ነው ዋልስተ ወይስ ላራግብልክ እዚህ ጋር ከቨር አለ እንደዚህ ላራግብልክ እኔ ላንተ ምንም ነገር ለማድረግ ከዚህ በኋላ ወደ ኋላ አይደለም የፈለከውን ነገር ብትጠይቀኝ አድርግልሃለሁ እሺ እንደዚህ ያራገብሽልኝ ወይ ብትለኝ ችግር የለውም ቃን ያሁን አንተ እንድትዝናና ነው የምፈልገው ያንተ ነፃነት ገባ ደስ እንዲል ነው ፈልገው እሺ አሁን ሩታ ምን ፈልገሽ መጣሽ እኔ ምንም አልፈለኩኝም ባሌ ደብሮታልና እሱን ለማዝናናት ነው የመጣው በቃ እሺ አሁን እንዳልደበረኝ ወቂልኝና ተወደ ሂጂ በቃ ምን ነው ፈራ እንዴ ምንድነው ፈራው ምን ያስፈራኛል ምን ያስፈራ ነገር መጣ ታዲያ ምን አውቄልህ ምንድነው እንደዚህ የሚያስጨንቅጥክ እኮ ምንም አልተጨነቅኩኝም ደህና ነኝ እግዚአብሔር ይመስገን እኔ እሱን ነው ፈልገው ደህንነት ነበር በዚህ ሰሞን ደግሞ በጣም ያሳሰበኝ በጣም ደህንነት ነበር እንዳይሳሰበሽ አዎ በቃ ልክስብ ያስበኝ አሁን እዚህ ድረስ የመጣሁት ኧረ ያሻሽሽኝ ነው ሩታ ስርዓት ይኖርሽ አታሻሽኝ እንዴ በቃ ተይኝ እንደዚህ ሆነ ሻወሪኝ በቃ ምን ሆነሃል እኮ እንደዛ ሆነ ሻወሪኝ በቃ እኔ ደግሞ አልተውክም እውነት አልተውክም እንዴ ሲል ጤና የላትም እንዴ ኧረ እኔ በጣም ጤነኛ ነኝ እውነት ማን ይላከብኝ ዛሬ ደግሞ ሰማኝ እኔ እንደውም በደንብ አሁን ጤንነቴ ተመልሷል ይኸውልሽ እኔ እናቱ ልጅ ከወለድኩ በኋላ ፀጉሬ እየረገፈ ነው ገባሽ እንዴ ታዲያ እኔ ይኸውልህ እኔ ስለተውኩት እኮ ነው በፊት እንከባከብልክ አልነበረ ለራሴ የምጠቀመው ምናምን ነገር ላንተም ስለማዘጋጅልክ ካሁን በኋላ አይረግፍብክ እሺ እኔ እኮ እሺ ፍላጎትሽ ምንድነው የምትፈልጊው ነገር ካለ የምትፈልጊው ነገር ንገሪኝ ምንድነው የምትፈልጊው አንተን ደስተኛ ማድረግ እንዴ ከየት መጥቶ ነው እሺ ማለት ምን አይነት አልገባኝም እኔ እኮ ሚስት ነኝ አይደለም እኮ ምን አይነት እንትን ገብቶ ነው እዚህ ጋር ትንቀላትሽ ላይ እኔ እንደዚህ ደህና ስለሆንኩና አንተን ላዝናና ምናምን ስላልኩክ ነው ታኔ የመሰለኝ ያለው እንደዚህ ስላልኩክ ደብሮ ነው ለሶስት ቀንም ራስሽን እንድትረሽ የሚያደርግ የሆነ መጠጥ የወሰድሽ የመሰለኝ ነውና ይሄ ሶስት ቀን ቢያንስ ቤት ውስጥ አገግሚና ከሶስት ቀን በኋላ ነይና እናውራ እስኪ እኔ እንደውም በጣም ከዚህ በኋላ አሁን በደንብ ደህና እየሆንኩ ነው እንጂ እኔ ምንም የወሰድኩት ነገር የለም ምን ነው እንደወስድ ትፈልጋለህ እንዴ ምን ልውሰድልህ ማሙል ኧረ ምንም አትወሰጂ ይብሪ ነው አንተ ወሰጂ ካልከኝ አድርጊ የፈለግከው ነው እት ምን ነው ይልቅ ሰሞኑን ጂም ጀምር አስቤያለሁኝና አብረን አንገባ ቦርጫ ነበረብኝ በጣም እንኳን በኔ በሰው መጣላው እዚህ ጋር ትንሽ ቦርጫ አለብኝ አብረን እናጠፋዋለን እስቲ አይኔን እያየህ አውራኝ እኔ አላይሽም አይኔን እያየህ አውራኝ ምን አስፈራለሁ ትፈራለህ እንደዚህ አይኔን እያየህ አውራኝ አይኔን እያየህ አውራኝ ቀና በል እንደዚህ አዎ አልለቅህም የምሬ ነው አይኔን እያየህ አውራኝ ምን ሆነህ ነው እንዴ ባሌን እያሽኮረመንኩት እየመሰለኝ ነው ስማ አንተ በቃኝ በቃ ማሽኮረመን ጀመርክ እንዴ ስማ እንዴ ሰማኝ እንጂ አልሰማም ሰማኝ ማለት ነው ሰማኝ ቆይ ሰማኝ እሺ ይኸውልህ ካሁን በኋላ ቁጭ በልና ይኸውልህ እንደዚህ እያራገብኩልህ እየተረጋጋ ታወራለህ ከምሬ ነው ተደፍኖ በቃ እየተረጋጋ ሰማም ጆሮዬ ተደፍኖ አይሰማም በቃ አይ እንግዲህ ተረጋጋኝ እኮ በቃ አልሰማም በቃ አልሰማም ሰማኛለህ አልሰማሽም ሰማኛለህ እንዴ በግድ ነው እንደምሰማሽ አልሰማም በግድ ትሰማኛለህ እንዴ ምን ቀምሳን የመጣችው እቺ ቀመሽ ነው የመጣሽው ምን አይንሽ ራሱ ቀልቷል ለካ ምን ልቃምልህ አላቀም ነገርማ ቀመሻ ወይ ጠጥተሻል አይንሽ ልክ አይደለም እኔ ስቅምም ስጠጣም አታቀኝም ስቅምም አታቀኝም አይቴን ታውቃለህ ስቅም
ለምን ነው ሸርሽብኝ? እኔ ላረግብልህ ነው። በጣም የኔ ላውልቀው ምንም ከፈር ነው። ታየው አልፈልግም። በቃ አታውልቂ። ምን ችግር አለው? ኤሲ የለውም ደግሞ ምን አለ ደህና ሩም እንኳን አትይዝም እንዴ? ምን ሆነ ነው? ምን ያውራም እግዚአብሔር ዛሬ ምን አይነት ፈተና ውስጥ ነው የገባሁት? አሪፍ በእግዚአብሔር በእናትሽ ምንድን ነው እንዴ? እኮ ነው እንደዚህ አይኔን እያየህ አውራኝ። አይኔን እያየህ አውራኝ። አይኔ ያስፈራል። አይኔ ያስፈራል። በግድ ነው አይኔ ያስፈራል። ፈርተክ ነው? አዎ አይኔ ስለቀላ ፈርችሻለሁ እኮ። ችግር የለውም ምንም ኖርማል ነው። ሴት ልጅ እኮ ነኝ። ሴት ነው እኔ አሁን ዛሬ ወንድ ነሽ የምትመስለው። ዞር ሄደኝ። ኧረ በእግዚአብሔር ብታይ ሂጂ በቃ ሂጂ። ወይኔ ረገጠችኝ። ወንድ ነው እኔ ወንድ ቀቀና እና ሰማይ ሩታ በእግዚአብሔር ሂጂ በቃ። እሱ ላይ መሰቀል አይቀርም እንደሱ ከቆምክ። ከዛ ወርዳለሁ ወደታች ነው አመኝም ነው። ኧረ ተይኝ በእናትሽ አንቺ። ምን ሆነሃል እኮ በቃ እሺ ለምን መጣሽ? እኔ ግራ ያገባኝ ለምን መጣሽ? ባሌ ናፍቆኝ። ኧረ እባክሽ እሺ አሁን ሁሉ ዘመን ሳናፍቅሽ ቀርተሽ ዛሬ ነው እንዴ ምናፍቅሽ? አሁን ደግሞ በጣም እየናፈከኝ ነው። እኮ ለምን ናፈቅሽ? ለምን? እኔ እንጃ እኮ ምን ተገኝቶ ምን አዲስ ነገር መጥቶ? ቆይ ባል ሲናፍቅ ለምን ተናፈቅኩ ይባላል እንዴ? አዎ እኮ ከዛ በፊት የሌለ ነገር አዲስ ነገር ሳይ እላለሁ። እሺ ቆይ አንድ ጥያቄ አንድ ነገር እኔ እዛው እንዳለ ማለት ነው ልጠይቅ። አንተ ላይ እኔ ታች አይጥና ድመት ነው ምን መስለው ነው? ወረድ እኮ ወርድ ነው። ግን አንድ ጥያቄ ልጠይቅሽ። ከትናንት ወዲያ የሰራችሁትን ቪዲዮ ላይ አይቻለሁኝ። እያንዳንዱ ነገር አይቻለሁ። መጀመሪያ እያወራሽ የነበረው ሌላ ነው፣ እኔ ጋር ስትመጪ ያወራሽኝ ሌላ ነው። ሲቀጥል ደግሞ ስልክ ደውለሽ ለእኔ ነገርሽኝ ነገር ሌላ ነው፣ ስመጣ ሌላ ነው። ሁሉ ነገር ድብልቅልቁን ነው ያወጣሽው። ስልክ ደወልሽልኝና የትናንቱን ምላሽ ልሰጠ ነው በ5 ደቂቃዎች ቶሎ ብለናል። እሺ ያለውኝ ቅርብ ነኝ በቃ መጣሁኝ አልኩሽ። ያለሽበት ቦታ ነገርሽ አትመጣልኝም ብዬ እኮ ነው። እሺ አሁን ውሸቶቹ ምን አመጣውሽ እዚህ ጋር? እሺ ለነሱ ለሄርሜላ ስለማልፈልገው ነው እንጂ የራሴ ማረጋግጦኝ አይደለም ምናምን አልሻት። ስለዚህ አሁን አንቺ እሷን ለማናደድ እሷን ለመበቀል ነው ይሄንን ነገር እያደረግሽ ያለሽ ወይስ የምር ፈልገሽ ነው? እንደዚህ እንድትረዳ አልፈልግም። ነው አይደለም? እንደዛ ትክክለኛውን ነገር ንገሪኛ ለኔ ታዲያ እኮ ላስረዳ እኮ ነው እኮ እኔን ፈልገሽ ነው በትክክል እሷን ለማናደድ ፈልገሽ ነው? ጸብሽ ከማን ጋር ነው? ከእሷ ጋር ነው ከኔ ጋር ነው? ይኸውልህ እኔ እሷን የማናደድ አመልና አባዜ ቢኖርብኝ ኖሮ ማለት ነው ድሮ ነገሮችን ጨራርሻ ያሳያት ነበረ። ግን በቃ አሁን ያንን ነገር ማድረግ አልፈልግም። ገባ? እኔ ካሁን በኋላ ህይወቴን ማስተካከልና ከልጅ አባት ጋር መኖር ስለምፈልግ ነው። ሲቀጥል ደግሞ ልጄም እያደገ ነው። በኋላ የሚጠይቀኝን ጥያቄ መመለስ አልችልም ገና። ካሁኑ ደግሞ አክቲቭ ነው። ባንተ ነው የወጣው መሰለኝ መልክ ባንተ። ቆይ ግን አንተን ያላሳዝንህን ሁሉን ነገር ወስደህ ትችላለህ። መልክ ባንተ፣ የፊት እንትኑ ባንተ፣ እንደገና እንዳንተው ነው አክቲቭ እንኳንም ቢሆን እሰይ እንኳንም ማለት እና ታዲያ አሁን ይሄ ልጅ አሁን ነገ አድጎ ቢጠይቀኝ ጥያቄውን እችላለሁ አልችለውም? ታዲያ የኔ ጥያቄ ሳይመለስ ነው እንዴ ለሱ መልስለት? አልመልስም። የኔ ራሴ ጥያቄ ራሱ ነው ተመለሰ እኮ። እሱን እኮ አሁን አብረን እንመልሰዋለን። ምንም ችግር ታዩ አትመልሽልኝ እንዴ? እንዳትበሳጭ አራጫዋለሁ። ታዩ ለቀቀኝ በእግዚአብሔር ላይ በእናትህ ሁለት ቀለል አድርገው። ምንም ይቀላል ነገር ነው። ጥያቄ ምናምን ትላለች እንዴ? እስኪ ወንድ ነው ጠይቀኝ እንዴ? ራሴን ጥያቄ አልመለስኩም። አሁን አንድ ፍርዬ ልጅ እንደዚህ ስትልግፍ አይሆንብህም? ራስሽ እኮ ነሽ አልሽው ነገር ላይ ቢጠይቅ ምናምን ነገር ለምን ትይኛለሽ ታዲያ? ለምን ታስጨንቅኛለሽ? በቃ እኔ ልጨነቅልህ ተው በቃ ይቅርታ ማማ በቃ እውነት ላስጨንቅ አልመጣሁም። እሺ ሩታ ፍላጎትሽና ሀሳብሽን በስነ ስርዓት ንገሪኝ፣ ገላግኝ። በቃ ምንድን ነው የምትፈልጊው ከኔ? በዚህ ልክ መሬት የሆንሽበት ምክንያት ምንድን ነው? ከዛ በፊት ብዙ ጥያቄ ጠየቅሽኝ። ከዛ እንደፈለግሽው እኔን ልታሳስሪኝ ሞከርሽ። ከዛ የቀጠሮ ቀን ደግሞ እሺ የቀጠሮ ቀን በነጋታው ኑ ተብለን ሩታ አንድ ጥያቄ ልጠይቅሽ። ቆይ በነጋታው ኑ ተብለን እኔ ሲሄድ ከእሷ ጋር ጨርስ ነገር እሷን አግኘት አሉኝ። ለምን አልመጣሽም? እሺ የዛን ቀን እንዴ በማግስቱ መተን አውርተን የለ እንዴ? የዛን ቀንማ አውርተን ለነገ ተቀጠርን አይደለ? እኔ ሲሄድ ግን አንቺ አልነበርሽም እዛ ቦታ ላይ። ከዛም በኋላ ደግሞ እሷን አውራት። እኔን እንደ ህፃን እየተጫወትሽ ቢሆን ያለሽ ወይ? ህፃን የተጫወትኩብህ ነገር አይደለም እኮ። ሲጀመር ስለ እንደዛ አይነት ነገር ማውራት የለብንም እኮ አሁን። እንዴ ምን ሆነ ነው? እኔ ሩታ ምንም ነገር እየጣምሽኝ አይደለም መሰለኝ ስራ ምንም ተሳላለ ነገሮችን እናስተካክል ምናምን ስላልኩ ከዳብሮ ነው እንደዛ ስላልሽኝ አይደለም ሩታ። ሁለት አይነት ሰው ነው የሆንሽው። እዛ ፖሊስ ጣቢያ
በነጋታው ተቀጠርን። ጦስን ይውሰድ ፖሊስ ጣቢያውን ተው በቃ። እኔ እኮ ረስቼዋለሁ እሱን ጉዳይ ትቼዋለሁ እንዴ ቆይ እኔ ባልተው ኖሮ እኔ እንደዚህ ሆናለሁ ባልተው ኖሮ እየፈራሁሽ ነው። አይንሽ ልክ አይደለም እየፈራሁሽ ነው። እኔ በጣም ደህና ነኝ ማለት እኔ ባልተው ኖሮ ስማኝማ ብዙ ነገር ማድረግ እችል ነበር፣ ግን በቃ ለምን አደርጋለሁ? ብዙ ነገር አሰብኩኝ፣ አወራድኩኝና አስፈላጊ እንዳልሆነ ሲሰማኝ ተውኩት። ከዛ በቃ ባሌን መንከባከብ እንዳለብኝ ተዚህ ሲለኝ ደግሞ እንትን መንከባከብ መጣው። ከቀደም ከሄርሜላ በኋላ ማለት ነው። ሄርሜላ አንቺ አቤል ከተገናኛችሁ በኋላ እኔን ለመንከባከብ ፈለግሽ ነው አይደለም? እዚች ጋር አስቢበትና ወስኝ እኮ አልከኝ። አስቤበት ነው ይሄን ነገር ያደረኩት ነው። መመለስ ይጥራል። ቪዲዮ አይቼዋለሁ እኮ ለምን ተወሻለሽ? ብታያዩ እንደዛ የተናገርኳቸው ስላናደዱኝ ነው፣ ስላጋቡኝ ነው። አዎ ስላጋቡኝ ነው እንጂ ፍላጎቴ ቢሆንም ማኖሮ እኔ ብዙ ነገር ማድረግ እኮ እችላለሁኝ አይደል እንዴ? አሁን ማለት እንደዚህ ስላደረኩኝ መጥፎ ስሜት ይሰማሃል ማለት ነው ነው ወይ? እመልስልኝ። እሺ ነው መጥፎ ስሜት ሰምቶ ነው አልተሰማኝም። እኔ የምፈልገው እሱ ነው። መጥፎ ስሜት እንዲሰማ አልፈልግም። ካሁን በኋላ እንዲደብርቅ አልፈልግም። ማን ነው ፈቶ ይለቀቃሽ? ድሮም አልታሰርኩም። እኔ ድሮም ነፃ ሰው ነኝ። አሁንም እሺ አትታገኝ እንዴ? ሩታ ምን ልደፍሪ ነው እንዴ? እና ሀዳት እንዳልጮ እኔ ጮሃለሁ። እንደውም ምን ብለሽ እሪ ብዬ ነው የምጮኸው። ምን ብለሽ ነው የምትጮኸው? ለምን እንደዚህ ተናገርክ ብዬ እጮሃለሁ። እሺ ብጮህም እኮ ኖርማል ነው። ምንም መብቱ ነው። ሚስት ናት እኮ ነው የሚባለው። አንተ ነው የሚያደላልቅ። አሁን ካም በኋላ ኢየሱስ ነው ማታረክ ዘይት ደምሻም አያመኝም። እሺ ወጣ እዚህ ጋር አልፈልግም። አመሰግናለሁ። አመሰግናለሁ። አልሳም አልሳም እንዴ በግድ ነው እንደምስም አልሳም ምን መብቴ ነው እንዴ? በራሴ ምን አንተ ከማን ጋር እያልክ ነው? ማይሆን ቃላት እያወጣ እኮ ከማን ጋር ማይሆን ቃላት እያወጣ ነው። ስማኝ ወጣ ስለሰዓት ነው። ኧረ በጣም ነው የምትከብደው፣ ግን ችግር የለውም። እሺ ሸከም እኮ ታየው አትሸከም። በቃ ራሴን እችላለሁ። አንቺ በራስሽን ችለሽ ቁሚ ሩታ። እኔም ራሴን ችዬ ነው አይደል ቆምኩት። አንቺ በራስሽ ቁሚ። በቃ ይኸው እንደዛ ቁሚ። ይኸው በቃ ቁሚ። እኔም እንደዚህ ቆማለሁ። አልቆምም። እንደዚህ ነው የምቆመው። እንደው ፍልስስ ማለት መብቴ ነው። ካሁን በኋላ ባሌ ነኝ። እንደፈለኩ ነው እንጂ ዛሬ ነው እንዴ ባልነትሽ የምታይሽ? እኔ እኮ ግራ ነው የገባኝ። ኧረ እኔ ድሮም ባሌ እንደሆንኩ ማንም እኮ ነው የሚያውቀው። እና አንቺ ዛሬ ነው ታየሽ አይደለም? በፊትም ይታየኛል። አሁን ደግሞ በደንብ ታየኝ። እኔ አሁን ግራ ይሄ 3 ቀን ማደንዘዣ እስኪለቅሽ ድረስ ነው የጨነቀኝ። ከዛ ከለቀቀሽ በኋላ ከ3 ቀን በኋላ አይቼሽ እንወያይበታለን እንጂ አሁን እኔ በእንደዚህ አይነት መንፈስ እኔ ካንቺ ጋር ችግር የለውም። አሁንም ብንወያይበት የሚቀየር ነገር የለም እኮ። አይዞክ እንደዚህ ጠንከር በል። ኪሎ ይጨምራል እንዲገፋው በጣም እኔ እኮ ብዙ ላለመጨመር እንደውም ብዙ አልበላም ነበር። ወይ ጉድ! እና ሰውም ነው ከበድኩ ደከመ። እንደውም ካሁን በኋላ ታዝለኛለህ። ና ዙርና ዝልኝ ና የትም አልሄድም። እኔ እንደዚህ ደብሮኛል ብለህ ማን አውራኛለህ እኮ የደበረኝ ነገር የለም። ሂጂ በቃ እሺ። ለምን አውራኝ ታዲያ? ደብሮኛል ለምን አልደበረኝም። ሂጂ በቃ ደብሮኛል ለምን አልከኝ እኮ አልደበረኝም። እኔ ደግሞ ደብሮኛል። ፋርፍ በእናትህ ኧረ በኢየሱስ ምንችል ዛሬ ጤነኛ አይደለችም እንዴ? በቃ ሂጂ። እኔም በኢየሱስ እኔ ሰይጣን ነኝ እንዴ? ነኝ ወይ ልትስቅ ነው እንዴ? ኩልኩል ልትስቅ ነው? እኔ ልስቅ ነው ስላልኩክ ነው ሳቀህ የምትደብቀው ነው? ወይኔ አብራ ምን ውስጥ ገባው? እግዚአብሔር ኧረ በእናትሽ በፈጠረሽ ሂጂ በቃ አይዞህ በቃ ማለት ብዙ አይሙቅ። እኔ አራግብላለሁ ብዬ አንዴ ያራጋቢ ያስፈልገኝ ምንም ችግር የለውም። እኔ ላንተ ከወጣው መች ገባ? ምን ሆነሃል? በጣም እየተቀያየርክብኝ ነው። እሺ ስማኝ እሺ ማለት አሁን እኔ አንቺ ነበር የተቀየርሽው ምናምን ስትለኝ ከረምክ። እኔ ደግሞ አልተቀየርኩም። እኔ ደህና ነኝ። የደህንነቴን ላሳይክ ስመጣ እንደዚህ የምትቀበል ማነው የሚያንኳኳው? ቆይ ልክፈት።
እኔ ራሴ እከፍታለሁ። እኔ እከፍታለሁ። ኧረ እኔ ራሴ ነኝ የምከፍተው። ስትጀምር አንተ አትከፍትም። ካሁን በኋላ እኔ የፈለግከው ነገር አድርግልሃለሁ። ልቀቀኝ። እኔ እከፍትልሃለሁ። እኔ አባት መጣሁ። ማን ነው? ሃይ እንዴት መጣሽ?